በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። የማቴዎስ ወንጌል ምዕራፍ 4 ቁጥር 1። የአስተርእዮ አንድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ምስጋና ለእርሱ ይሁን። ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። በዚህ ቃል አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ይህንን ታላቅ ጾም ስናስብ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ የተፈተነበትን እናስታውሳለን። እርሱ የተፈተነባቸው የፈተና አይነቶች ዛሬም ለብዙዎቻችን በልዩ ልዩ መንገድ የምንፈተንባቸው ነገሮች መሆናቸውንም በዚሁ አጋጣሚ እናያለን። እንግዲህ ገዳመ ቆሮንቶስ ሲባል ቶሎ ብሎ ወደ አእምሯችን የሚመጣው መድኃኒታችን ኢየሱስ ክርስቶስ በምድረ በዳ መፈተኑን የሚያወሳ ነው። ቅዱስ ዲዮስቆሮስም በመጽሐፈ ቅዳሴው ላይ ከምዕንተ ብእሲ ለጾዊም በውስተ ገዳም አደረ፣ እንደ ሰውም ለመጾም በገዳም አደረ፣ ከዲያብሎስ ዘንድ ተፈተነ፣ የጨለማን መኳንንት በአምላክነቱ ሻረ ሲል ገልጸዋል። እንግዲህ መድኃኒታችን ኢየሱስ ክርስቶስ ከዲያብሎስ ዘንድ የመጣውን ልዩ ልዩ ፈተና ጠላት ዲያብሎስን በማሳፈር የሰራውን ድንቅ ስራ ነው የምናስበው። እንግዲህ እርሱ የተፈተነበት የፈተና አይነት ዛሬም በእያንዳንዳችን ሕይወት በተለያየ ሁኔታ የሚመጣ ስለሆነ እነዚህን ሀሳቦች ነው ዛሬ ባጭሩ የምናየው። እንግዲህ ጌታችን ኢየሱስ ክርስቶስ የተፈተነባቸው የፈተና አይነቶች በቤተ ክርስቲያናችን አጠራር ሦስቱ አርእስተ ኃጣውእ ተብሎ ይጠራሉ። ዋና ዋና የኃጢአት አይነቶች መሆናቸውን የሚያመላክት ነው። እንግዲህ ወንጌላውያን በመጻሕፍቶቻቸው እንደዘገቡት ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። መንፈስ ወደ ምድረ በዳ ወሰደው 40 ቀንና 40 ሌሊትም ከጦመ በኋላ ተራበ ይላል ወንጌላዊ ማቴዎስ። በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11 ባለው ክፍል ላይ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ነው የሚለው። ስለዚህ የመጀመሪያው ዲያብሎስ የፈተነበት የፈተና አይነት በራብ ነበር። ከፈተናዎቹ አንዱ ራብ ነው። መራቡን የተመለከተው ዲያብሎስ ፈታኝም ቀርቦ ይላል የእግዚአብሔር ልጅ ከሆን እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። መራቡን አይተዋል። እንጀራ እንደሚያስፈልገው አውቋል ጠላት ዲያብሎስ። ስለዚህ የእግዚአብሔር ልጅ ከሆን እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ጌታም ሲመልስለት ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሰው አለ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ አይኖርም፣ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት ይላል። እንግዲህ እዚህ ክፍል ላይ አንዱ የሰው ልጅ የሚፈተንበት ነገር ራብ መሆኑን ነው። ራብ ጊዜ እንደማይሰጥ ይታወቃል። የሰው ልጅ የፈለገውን ያህል ቢታገስ ለጥቂት ቀናት ነው። ከዛ በኋላ ግን ደካማ የሆነው ሰውነታችን ራብን መቋቋም ስለማይችል ጠላት ደግሞ መድኃኒታችን ኢየሱስ ክርስቶስን በዚህ ነው የፈተነው። ዛሬም ብዙዎቻችን በሚበላ ነገር በተለያየ መንገድ ልንፈተን እንችላለን። ነገር ግን ጠላት በፍላጎታችን ባጣነው ነገር ሲፈትነን እንዴት መቋቋም እንዳለብን ቃሉ ይህንን ነው የሚያስተምረን። ስለዚህ የእግዚአብሔር ልጅ ከሆንክ ይሄ ትልቁ
ዲያብሎስ መድኃኒታችን ኢየሱስ ክርስቶስን ለመፈተን የተጠቀመበት መንገድ የእግዚአብሔር ልጅ ከሆን የሚለው ክብረ ነክ ጭምር ነው። የእግዚአብሔር ልጅ ነው፣ ነገር ግን የእግዚአብሔር ልጅ ነኝ ብሎ ጠላት ያመጣበትን በራብ ምክንያት የመጣበትን በእግዚአብሔር ልጅነቱ ተመክቶ ድንጋዩን እንጀራ እንዲያደርግና በዚህ እንዲወድቅ ነበር ዲያብሎስ የሞከረው። መድኃኒታችን ኢየሱስ ክርስቶስ ግን ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃልም ነው እንጂ ሲል መለሰለት። ሁለተኛው እንግዲህ ሌላው ደግሞ አባቶቻችን ትዕቢት ተብሎ የተገለጸው ከዚህ በኋላም ይላል ሲቀጥል ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆን ወደ ታች ራስህን ወርውር አለው። የእግዚአብሔር ልጅ ከሆን ልብ በሉ። አሁንም በሁለቱም ቦታዎች የእግዚአብሔር ልጅ ከሆን በእግዚአብሔር ልጅነት ነው የተገዳደረው። በማንነቱ በክብሩ ነው የመጣው። ልብ በሉ። ብዙ ጊዜ ማንም ሰው በማንነቱ የሚመጣበትን መታገስ አይችልም። ለምሳሌ አንተ ወንድ ነህ፣ አንቺ ሴት ነሽ የሚሉ በተለመዱ ነገሮች እንኳ እንዲህ አይነት ክብረ ነክ የሆኑ ነገሮች ሰዎች በማንነታቸው የመጣውን ነገር ለመቋቋም ያቅታቸዋል። መድኃኒታችን ኢየሱስ ክርስቶስ በማንነቱ የእግዚአብሔር ልጅ ሆኖ እያለ ወደ ታች ቢወረወርም እንደተባለው መላእክት እንደሚጠብቁት እርሱም ሁሉን ቻይ እንደሆነ እየታወቀ ድንጋዩንም እንጀራ ማድረግ እንደሚችል እየታወቀ ዲያብሎስ ግን በእግዚአብሔር ልጅነቱ ስለፈተነው ኢየሱስም ሲመልስ ምን አለው? ጌታ አምላክን አትፈታተኑ ተብሎ ደግሞ ተጽፏል። ጌታ አምላክን አትፈታተኑ። ይሄኛው ለሁለተኛው ፈተና የተሰጠው መልስ ነው። ጌታ አምላክን አትፈታተኑ በማለት መለሰው። ዋናው ነገር ግን እዚህ ላይ በሁለቱም ፈተናዎች ውስጥ በመራቡም መላእክት ስላንተ አንተን ብትወድቅ ያነሱሃል ተብሎ የተጻፈውን መጽሐፍ ቅዱሳዊ ጥቅስ እየጠቀሰ ነው ያለ አቅጣጫው ያለ ቦታው ጥቅስ እየሰጠ ክርስቶስን የፈተነው። ክርስቶስ ግን ለሁለቱም የሰጠውን መልስ እናያለን። በእግዚአብሔር ልጅነቱ በክብሩ የመጣውን ዲያብሎስን እንዴት አሳፍሮ እንደመለሰው እናያለን። ሶስተኛው ፈተና ዲያብሎስ ደግሞ ይላል ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ፣ ልብ በሉ፣ አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ በማለት በዓለም ያለውን ሁሉ የዓለምን ነገስታት ሁሉ ነው የምልህ ክብራቸውንም ጭምር አሳይቶ ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር ይላል። እንግዲህ እነዚህ ናቸው ሶስቱና አርእስተ ኃጣውእ ተብሎ ብዙዎቻችን የምንፈተንባቸው የፈተና አይነቶች ናቸው። እዚህ ላይ እንደተገለጸው በዓለም ያለውን ሀብትና ንብረት በዓለም ያለውን ነገስታት ክብራቸውን ሁሉ አሳየ ነው የሚለው። እነዚህን ሁሉ ብትሰግድልኝ እነዚህን ሁሉ እሰጥሃለሁ፣ እነዚህን ሁሉ እሰጥሃለሁ በሚታይ በሚያስጎመጅ ነገር መድኃኒታችን ኢየሱስ ክርስቶስን ሊፈትን ሞከረ። መድኃኒታችን ኢየሱስ ክርስቶስ ግን መጨረሻ ላይ ሂድ አንተ ሰይጣን በማለት በተለይ የሚያስጎመጅ ነገር እዚህ ላይ በጣም ልብ ማለት ያለብን እኛም እያንዳንዳችን የምንፈተንባቸው ነገሮች መጎምጀታችን እንደሆነ የመጨረሻው ፈተና በዓለም ያለውን ሁሉ የዓለምን ክብር ሁሉ ነው ያሳየው። ምክንያቱም ብዙ ሰው ለክብሩ ሲል ለጥቅሙ ሲል ለምኞቱ ሲል እንደሚወድቅ ይታወቃልና ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 2 ቁጥር 16 እና 17 ላይ እንደገለጸው ዓለምን ወይም በዓለም ያሉትን አትውደዱ፣
በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር የእግዚአብሔር ፍቅር በእርሱ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ነው ያለው። ከዘላለም ክብር ሊያሳጣ ነበር ዲያብሎስ መድኃኒታችን ኢየሱስ ክርስቶስን በተለያዩ ፈተና አይነቶች የፈተነው። እዚህ ላይ የተገለጸው ነገር በተለይ የመጀመሪያዎቹ ሰዎችም የወደቁበት የውድቀት አይነት እንደሆነ ይታወቃል። አንደኛ በመብል ወደቁ፣ ሁለተኛ ደግሞ የተለየ ክብር እናገኛለን ብሎ ሲያስቡ እግዚአብሔርን የመምሰል ጉጉት፣ እግዚአብሔርን የመምሰል ክብር እናገኛለን ብለው ከተሰጣቸው ውጭ በመመኘታቸው ነው እንግዲህ የወደቁትና ክብራቸውን ያጡት። የነበራቸውን ጭምር ያሳጣቸው ተገቢ ያልሆነ መጎምጀት ነበር። መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ተጠበቁ ብለዋል። የሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ የሰው ሕይወት በገንዘቡ ብዛት አይደለም፣ ስለዚህ ተጠንቀቁ፣ ከመጎምጀትም ተጠበቁ አለ። ስለዚህ ገንዘብን መውደድ የክፋት ሁሉ ስር ነውና ሲል ሐዋርያው ቅዱስ ጳውሎስም ለጢሞቴዎስ በጻፈው መልእክቱ ላይ ገልጿል። ተገቢ ያልሆነ ክብር፣ ተገቢ ያልሆነ ገንዘብ፣ ያለኝ ይበቃኛል አለ ማለት። እኔና እናንተም ከመድኃኒታችን ከኢየሱስ ክርስቶስ የፈተና አይነቶች መማር ማወቅ ያለብን በእነዚህ ፈተናዎች ላይ ተመስርተን እኛ ዛሬ በየትኛው ፈተና ነው የምንፈተነውና የምንወድቀው የሚለውን ልናስተውል ያስፈልጋል። ያለ አግባብ የሆነ ምኞትና መጎምጀት ሁሉ የራሳችን የሆነውን ጭምር የሚያሳጣን መሆኑን ከመጀመሪያዎቹ ሰዎች ታሪክ መማር እንችላለን። ዛሬም ዲያብሎስ የሚፈትነን በሚያስፈልጉን ነገሮች ነው። ራብ ሊሆን ይችላል፣ ክብር ፍለጋ ሊሆን ይችላል፣ ተገቢ ያልሆነ ጥቅም ለማግኘት ሊሆን ይችላል። ይህንን ሂድ አንተ ሰይጣን ማለትን ካልተማርን ዛሬም ቢሆን በሚያማልሉ በዓለም ባሉ ነገሮች ሊፈትነን እንደሚችል ማወቅ አለብን። እውነተኛ የክርስትና ሕይወትን መኖር የምንፈልግ ከሆን ጌታችን ኢየሱስ ክርስቶስ በጾሙ ጊዜ የተፈተነባቸው የፈተና አይነቶች ዛሬም በብዙዎቻችን ሕይወት በልዩ ልዩ መንገድ የሚመጡ መሆናቸውን መዘንጋት የለብንም። አዎ በመራባችን፣ ክብር በመፈለጋችን፣ ተገቢ ያልሆነ ጥቅም በመፈለጋችን ሰይጣን የውስጣችንን ፍላጎትና ምኞት ስለሚያውቅ የሚያስፈልገንንም ስለሚያውቅ ይልቁንም ደግሞ እጅግ አንገብጋቢ የሆነውን ነገርም ስለሚያውቅ ሰይጣን ዛሬም በተለያየ መንገድ የሰውን ልጅ የሚፈትነው በውስጣችን ካለው ፍላጎትና ምኞት ተመስርቶ መሆኑን ማወቅ ይገባናል። ስለዚህ መድኃኒታችን ኢየሱስ ክርስቶስ ሂድ አንተ ሰይጣን በማለት እንደተቃወመው እኛም በልዩ ልዩ መንገድ ሰይጣን የሚፈትነንን የፈተና አይነት በውስጣችን ያለውን ምኞትና መሻት ተገቢ ያልሆነውን ጉጉት ሁሉ በውል አውቀን ከአምላካችን ከእግዚአብሔር እንዳይነጥለን ቀድመን በማወቅ ሰይጣንን ሂድ አንተ ሰይጣን ማለት ይገባናል። አለበለዚያ ግን እንደ መጀመሪያዎቹ ሰዎች ያለንን አሳጥቶ ከእግዚአብሔር ክብር ያጎድልብናል። ስለዚህ መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ለእኛም ምሳሌ ለመሆን አራያ ለመሆን ሰይጣን እንዴት መቃወም እንዳለብን የተማርንበት ትምህርት ነውና ጾማችንን እንደ እግዚአብሔር ቃል እንድንጾም እግዚአብሔር ሁላችንንም ይርዳን።